ወንድሞች ኦርቶዶክሳውያን ለመታረድ ለመሰየፍ ሰላም ውድ የዩቲዩብ ተመልካቾች፣ ዛሬም ደግሞ በዩቲዩብ ቪዲዮ ወደ እናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት የቪዲዮ መረጃ ለብዙ ሰዎች እንደስ ላይክ እና ሼር በማድረግ ጀምሩት። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በያላችሁበት ሰዓት አቆጣጠር አሜን። አምላካችን የሉል እግዚአብሔር ስም የተመሰገነ ይሁን። ዛሬም እንግዲህ በወቅቱ አዳዲስ ሰበር በተባሉ መረጃዎች ወደ እናንተ በድጋሚ ተመልሼ መጥቻለሁ። እስከመጨረሻው ድረስ እንድትከታተሉን ጋበዝናችሁ። አርሲ ምድር እንግዲህ እንደምን አደረች፣ እንደምን ዋለች፣ እንደምን አመሸች የሚለውን በሰፊው የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ ለሀገራችን ለኢትዮጵያም ለተዋሕዶ ሃይማኖታችን ደጉን ጊዜ ያምጣልን። እንግዲህ ማቅ ከለበስን 5 ቀናት ተቆጥሯል። ኦርቶዶክሲያን ባለማተቦች የአርሲ ኦርቶዶክሲያን ባለማተቦች ግን እስከ ዛሬዋ ድረስ እንግዲህ በግፍ እየተጨፈጨፉ እንዳለ እየወጣሉ መረጃዎች ያመለክታሉ። የሟቾቹን ቁጥር እንግዲህ 58 መድረሱን በዚህ ሰዓት እየተመለከትን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ያምጣልን። እንግዲህ የተለያዩ የሐሰት መረጃዎችም እየወጡ ይገኛሉ። መስቀል አደባባይ ታላቅ የተቃውሞ ሰልፍ እንዳለ እየተነገረ ይገኛል። ይሄ ግን በፍጹም የሐሰት መረጃ መሆኑን ወደ እናንተ ላስተላልፍ እወዳለሁ ማለት ነው። እንደዚሁም ደግሞ ዛሬ አርሰናል ኮንሰርት ተዘጋጅቷል። አርሰናል ደጋፊዎች ያዘጋጁት ኮንሰርት አለና ብዙ የተዋሕዶ ልጆች ይሄን ነገር እየተቃወሙ ይገኛሉ ማለት ነው። እናንተስ ሐሳብ አስተያየታችሁን እስቲ ኮሜንት ሴክሽን ላይ ግለጹልን ለማለት ፈልጋለሁ። እንግዲህ ስላንተ ጥጋብ የሚራቡ ስላንቺ ኃጢአት የሚጸልዩ ስለኔና ስለናንተ ብለው ጾማን ሳይሆን ጥሬን የሚቆረጥሙ እንደኛ ቤተሰቦች ትራስን ሳይሆን ድንጋይን የተንተራሱ በዋሻ ዘግተው የሚጸልዩ አባቶቻችን እየተገደሉ ስለምንስ እንጨፍራለን? ኦርቶዶክሲያን ባለማተቦች ወዴት እያመራን እንደሆነ ማየት ይቻላል። ድሮ እኮ ጎረቤት ሐዘን ላይ በሚሆንበት ጊዜ ቲቪያችን ይዘጋ ነበር፣ ይጠፋ ነበር። ዛሬ ላይ ግን የአርሲ ኦርቶዶክሲያን ባለማተቦች በማንነታቸው አንገታቸው ላይ ባደረጉት ማተብ እየተገደሉ እኛ ግን ለመጨፈር ዛሬ ዝግጅታችንን ጨርሰናል ብላችሁ መታችሁ እየተመለከተን እንገኛለን። እግዚአብሔር አምላክ ደጉን ጊዜ ለዚህ ኦርቶዶክሲያን ባለማተቦች ያምጣልን ነው ማለት የሚቻለው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩን። መጨረሻ ላይ ሐሳብን ሰጥባችሁ ይሆናል። ብፁዕ አባታችን አቡነ መቃርዮስም ዝምታቸውን ሰብረዋል። ታላቅ የተባለ ማስጠንቀቂያን መስጠታቸውን እየተመለከተን እንገኛለን። ዘርዘር ያሉ ወቅታዊና አዳዲስ መረጃዎች አሉ። እነሱን በዝርዝር እንመልከት። ወደ ቪዲዮቹ ወንድሜ ሲገሉን ጽድቅ ከሆነ ራሳችን ስንከላከል ጽድቅ ማይሆንበት ምክንያት የለም። ሰምተሃል? ሲገሉን ጽድቅ ከሆነ ራሳችን ስናድን ጽድቅ ማይሆንበት ምክንያት ፈጽሞ የለም። ልጨምራ በቀለኛ አይደለም ተከላካይ ግን ነው። ራሱን መጠበቅ ወንጀል አይደለም። ፍትሐ ነገሥት አንቀጽ 45 ላይ አገርን የሚያጠፉ ቤተክርስቲያን የሚወሩ ይመጡ ተንስ ወተቃተል ተነስና መልሳቸው ይላል ፍትሐ ነገሥት አንቀጽ ላይ። ይሄኛው በጣም ጥቅስ ለለመድነ ሰዎች ጥቅሱን በደንብ እናሳያችሁ። ቅድም የኔታም እንዳሉት የማቴዎስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 17 ጀምሮ ያለው ስናይ ቤቴ የጸሎት ቤት ይባላል ብሎስ ቤቱን አጽድቷል። ግን አንዱ ስለብዙ ሙቷል፣ ስለብዙዎች ግን ቤተክርስቲያን አድኗል። አስባችኋል? ስለብዙዎች ቤተክርስቲያን አዳነ፣ አንዱ ግን ስለብዙዎች ሞተ። እንዲህ ስላችሁ ምንም ይሁን ምን ስለ ሃይማኖቱ መከራ የሚቀበል ሰው ሰማዕት ነው። ስለ ሃይማኖቱ ምንም ይሁን ምን በደለኛ ምናምን ሊሆን ይችላል። ስለ ሃይማኖቱ መከራ ከተቀበለ ሰማዕት ነው። ምን ጠቅሳቸው ጥቅሶችን ፊትህን ቢመታ መልሰህ ስጠው የሚባለው ይሄ ቃል ለወንድሜ ለክርስቲያን የሚያገለግል ቃል ነው። ኦርቶዶክስ ቀዳሽም ተኳሽም አራሽም ነው የነበረው። ጅላጅል አልነበረም። ይቀድሳልም ያርሳልም ይጠብቃልም። በዚያ ስሪት ነው የነበረው። ለነጭ አይዛብ ነው አይምርም ዘንዶ ውጦ ነው የሚያላምጠው። አሁን እየሆነ ያለው ኦርቶዶክስ ውጦ ማላመጥ ነው እየሆነ ያለው። ውጦ ማላመጥ ስርዓቱን ውጦ ማላመጥ። እንዴት እንደደራጅ ብላችሁ የምትጠይቁ ክርስቲያኖች እስቲ እቺ ቪዲዮ ሰምተን እንመለስ። በደም ኮፒ ሊንክ ሼር ፖስት እያደረጋችሁ ለሁሉ አዳርሱና በዚህ መንገድ ለመደራጀት ሞክሩ። አደራጁን ይላል። ማን ነው መጥቶ የሚያደራጅ? ሶስት ሆነ ከምታውቀው ጋር ተነጋግረህ ይቀጣጠላል። ይሄን ስንት ዓመት ነው የምንነግራችሁ? አደራጁን ይላል። ዝም ብሎ ሽባ ኖ ራስህ ነው የምትደራጀው። ከዛ መረጃ አንጣልን፣ እኛ ለዓለም ነግርልሃለን፣ የምንችለውን እናደርጋለን። የአቅም ግንባታም ከሆነ የሚያስፈልግህን ነገር ማለት ነው የምንችለውን ያህል። ግን አሁን አቅም አጠገብህ አለ። ድሮ በመስፋፋት ጊዜ ብረት ያልነበራቸው ተስፋፊዎች የሚጠቀሙት የነበረው ጥድ ነው። እርጥብ ጥድ ወፍራ እንትን ከባድ ስለሆነ እሱን ያሞቁና እሳት ውስጥ እየከተቱ እንዲህ ሲያደርጉት እንደ እርሳስ ሲቀርጹና እሱ ነው በተኛበት የሚወጉ። እነሱ እንደዛ አድርገው ሲስፋፉ አንተ በዘመናዊ ዘመን አሁን እኔ ትጥቅ የለኝም ትጥቅ አያስፈልግም ትቀበላለህ። መፍትሄው የተለያየ ነው፣ በጣም ብዙ ነው። አንደኛው በግል መወሰን ነው። ክርስቲያንን ክርስቶስ ጋር ነው የሚሄደው። ሳልጥል አልወድቅም ብሎ መወሰን ነው። ክርስቲያን ሕፃንም ትልቅም ሴትም ሳልጥል አልወድቅም፣ ሳልለውጥ አልለወጥም።
ይሄ ነው ሚሴጁ የመጀመሪያ ለኔ። ክርስቲያን የሆንክ ሰው አእምሮ እንደዛ አስተካክል። ቤተ ክህነት ክዶሃል፣ መጅሊስና አብይ ዘምተውብሃል፣ ዓለም ዝም ብሎሃል፣ ማንም አይደርስልህም። ስለዚህ ሳልጥል አልወድቅም። አለቀ። በድንጋዩን በጥርሲውን በመኪናዩን በመጥረቢያዩን አይ ዶንት ኖ ፈጽሞ ሳልጥል አልወድቅም። ቤተሰቤን ለገዳይ አሳልፌ አልሰጥም የሚል መሆን አለበት አባት። ወጣት ወላጆችን አላስገድልም ማለት አለበት። ያን ጊዜ ገዳዮች ፈሪ ስለሆኑ ገዳዮች ተሸፍነው አይደለ ሰው የሚገሉት። ለምን? ከገደሉ በኋላ ለመኖር ነው። እንደኛ ጌታ ጋር ለመሄድ አይደለም። እዚሁ ምድር መሬት ለማስፋት ነው። ሆዳቸው ነው ሰው የሚያስገድላቸው። ስስት ነው፣ ስግብግብነት ነው። ስለዚህ በሰማዕትነት መቋቋም የግል ውሳኔ ነው። መጀመሪያ ይሄ መልፈስፈስ ቃል ላይ መጣላት አይደለም። በቃ ሳልጥል አልወድቅም፣ ፈጽሞ አልወድቅም። ይሄ ስነ ልቦና መዳበር አለበት። ለመምህራችን ቃለ ሕይወት ያሰማልን። እንዲሁም የጽዋ ማይበራት ተሰብስባችሁ ጽዋውን ጠጥታችሁ በልታችሁ ከመለያየት ባሻገር እንዴት ሀገራችንን ቤተክርስቲያናችንን ከነዚህ አጥፊ ሰዎችን ጠብቅ የሚለውን ብትመካከሩበትና በዛው በተሰባሰባችሁበት ስብስብ ልትደራጁና ለቤተክርስቲያናችሁ እንዲሁም ደግሞ ለአካባቢያችሁ ለቤተሰቦቻችሁ መትረፍ ቢችሉ መልካም ነው። ተሰብስባችሁ ጠጥታችሁ በልታችሁ ተምራችሁ ከመሄድ ባሻገር ይሄንን አድርጉ። መጀመሪያውኑ እናንተ በዚህ ምክንያት ተሰብስባችኋልና ይሄንን ስብስባችሁን ራስን ወደ መከላከል ብታሳድጉት መልካም ነው ለማለት ነው። ለማተብ መስዋዕት ክብርን ለማግኘት ነው የወጣን ዛሬ አርሲ ባለው ኢትዮጵያ ሰልፍ ቢወጣ ድምፅ አይሆንም። እኛ ምንፈልገው ትግል ነው። መጽሐፍ ቅዱስ ሲያስተምር ጉንጭን ለመታ ግራን መልሰ ስጠው ሚለው ታሪክ ዛሬ ላለው ትውልድ አርሲ ላለው ወገን አይሆንም። አባቶች ሲያስተምሩ መጽሐፍ ስናነብ ያየነው አይንን ያጠፋ አይኑን አጥፈው ለወጋ መልሰ ውጋው ለመታ መልሰ በለው በጩቤ በሳንጃ ለወጋ መልሰ ውጋው በክላሽ ለመታ መልሰ በክላሽ በለው ዛሬ ፍትህ ፈልገን አይደለም ይወጣል። በግፍ ለታረደው አባቴ በግፍ ለታረደችው እናቴ በግፍ ለታረደው ወንድሜ በግፍ ለታረደችው እህቴ የሚቀላል አንገቴ አሁን ያለሁት አርሲ ምድር ነው። እንደ ወንድሞቼ ኦርቶዶክሳውያን ለመታረድ ለመሰየፍ ከቤተ ክርስቲያን ጋር ለመቃጠል ክርስትና የወሬ ብቻ ሳይሆን የተግባርም ነው። እውነቴን ነው ምላችሁ። ይሄው ጫካ ላይ ያለሁት ፈርቼ እንዳይመስላችሁ ለቤተ ክርስቲያኔ አብሬ መስዋዕት ለመደረግ ለመታረድ ነው። አትገባም ተብዬ ተከልክዬ ነው። ቤተ ክርስቲያኔ ጋር ቃጠላለሁ፣ እገደላለሁ፣ እሞታለሁ፣ ድምፅ ሆናለሁ ለአርሲ ወገኖቻችን። ኖሞር ማንም ኦርቶዶክሳዊ ወጣት እንግዲህ አይተኛም። አብረን እንሞታለን። እስከ ሞት ከአርሲ ወገኖቻችን ጋር አንድ ነን። ሁለት ቤተ ክርስቲያን ተቃጥሏል። ብዙ ምዕመናን ሙተዋል፣ ተሳደዋል፣ ከቀያቸው ተፈናቅለዋል። አሁንም ድምፅ እንሆናለን። ጉሮሯችን እስኪ ኢቨንት ይህን ቃል ልጠቀም ይቅርታ፣ እያንዳንዷ የምትደረግ ድርጊት የምትደመደመው በኦርቶዶክሳውያን ደም ነው። ስለዚህ ለዚህ ለምን እደነቃለሁ? የሚደንቀኝ የማህበረሰቡ እየተደናቆረ መኖሩ ነው። የሚደንቀኝ
የጠቅላላ የኦርቶዶክሱ አረ መንግስት ብሎ መጠየቁ ነው። ማን እየገደለ ቆይ ለሚገል ሰው ማመልከቻ እንዴት አድርጎ እንዲገል ነው የምትፈልገው? ኦኬ በቃ ግደሉን፣ መግደሉንስ ግደሉን፣ ግን ወይ በቢላው አድርጉት፣ ወይ በሳት አቃጥሉን፣ ወይ ለውሻ ስጡን፣ ወይ ለጅብ አቅርቡን፣ ወይ ለአንበሳ ስጡን፣ ወይ ለነብር አስጨሩን እንደማለት ካልሆነ በቀር የሞት ለውጥ እኮ የለም። እንዴት አድርገህ ነው እንትን እው በደንብ ዝም ብለሽ ተመልከች። አሁን ለምሳሌ መሪዎቻችን ውጭ ነበሩ። እነሱ እልቂት ይደረጋል። አንድ ነገር ከተደረገ ይኸው አሁን ይሄ የመግደል ሰርተፊኬት ለመቀበል ያዘጋጁት ነገር ስለዚህ እኔ የነዚህ ሰዎች አይደለም የሚገርመኝ። እኔ የሚገርመኝ ውጭ ሀገርም ያለው አገር ቤትም ያለው ሁሉም አንድ ላይ ሆኖ በቃ ሞት በቃኝ ብሎ ሰው አለመነሳቱ ነው እንጂ እንዴት አድርጎ ሊደንቀኝ ይችላል? አመሰግናለሁ። እውነት ነው፣ ብዙም እውነት ነው ብለ እነሱ የገዳሩም እነሱ እስካልመሯን ደግሞ ህዝቡ ጸጥ ይላል የሚል ጥያቄ ይነሳል። አባቶች ለቤተ ክርስቲያን ምንድነው ያሉት መልእክት? አሁንም እንደዚያው ነው። እነዚህ እዚያ በነበርን ጊዜ በነበረው ችግር ሁላችን እንትን ስንል ያ የነበረውን ሁኔታ እንትን ለማለት ሞክረናል። አሁንም ፓትርያርኩ እኮ ጽፈዋል ወረቀት። የሚችሉት ያንን ብቻ ነው። ከዚያ ውጭ ሊያደርጉ አይችሉም። ሌሎቹ ቆይ አንድ ማህበረሰብ እኮ አጠቃላይ ከማህበረሰብ ውስጥ ሲሆን ከዚያ ማህበረሰብ ልትለዩ አትችይም። ደግሞ ሰዎቹም የነሱ ጓደኞች ካልሆኑ ከዚያ እንዲቀመጡ አይፈቅዱላቸውም። አሁን እኮ እኛ በነበርን ጊዜና አሁን እኮ ያለውን ትርምስ እኮ ስታይ ልዩነት እኮ አለ። አሁን ጸጥ ነው፣ ምንም ነገር የለም። ስለዚህ አሉ አባቶች የሚጮሁ ግን እኔ የኔን ነገር ደግሞ ልገልብጠው። እኔ ደግሞ ይሄ ማህበረሰቡ ሌላ ሰው እየተመለከተ እስኪገደል ድረስ እየጠበቀ ነው እንጂ በየጊዜው ማድረግ የምንችለውን እያደረግን ነው። መጥራት የምንችለውን እኔ ፖለቲካ ድርጅት አቋቁሜ መሳሪያ ይዛችሁ ተዋጉልለት ይፈልጋል። ጥሪማ እኮ እያቀረ ነው። እና አቡነ ሉቃስ አንተ ለአርሰናል ከቆምክ እኔ ለአርሲ ወገኖቻችን መቆሜ እንዴት ይገርማል። አንተ በአርሰናል ጉዳይ ካለቀስክ እንዴት በአርሲ ጉዳይ ማለቃቀሴ ይደንቀሃል። በፍቅር ያቀረብንላችሁን ጥያቄ ብትቀበሉት ደስ ባለን። ነገር ግን አልተቀበላችሁትም፣ ጆሮ ዳባም በላችሁታል። አዎ ኤቨንቱን ጭፈራውን ላናስቆመው እንችል ይሆናል። ነገር ግን እመነኝ ታሪክህን እዚህ ሚዲያ ላይ አስቀምጥልሃለሁ። እኔ ባሮክ አስቀምጥልሃለሁ። የአርሲ ኦርቶዶክሳውያን በተጨፈጨፉ፣ በታረዱ፣ በተፈናቀሉ፣ በተሰደዱ 4 ቀን ውስጥ ኤቨንት አዘጋጅተ መጨፈርህን ታሪክ ይጽፈዋል፣ ታሪክም ይወቅሰዋል። አንተ ባለማተብ ኦርቶዶክሳውያን በልሄንን ኮፒ ሊንክና ሼር አድርጋ አድርስልኝ። ዛሬ 5-6 ቪዲዮ ነው የምሰራው። ይሄ ለአዘጋጆቹ ነው። ለአርሰናል ደጋፊ እመለሳለሁ። ለባለማተብ ለአርሰናል ደጋፊ ይመለሳል። ቶሎ በል ሼር፣ ኮፒ ሊንክ፣ ሪፖስት አድርጋ አድርስልኝ። አርሰናልን ስለምጠላ አይደለም ኤቨንቱን የምቃወመው። ጆሮ ካለ ጆሮህን ከፍተ ስማኝ፣ ልብ ካለ ልብህን ሳትደፍን አድምጠኝ። ዛሬ መናገር የማልፈልገውን በሚዲያ ፕላትፎርም ከጀመርኩ ጊዜ ጀምሮ እዚህ ፕላትፎርም ላይ ተናግሬ የማላቀውን ጉዳይ ሳልወድ በግዴ ልናገር መጥቻለሁ። እኔ ባሮክ አዎ የአርሰናል ደጋፊ ነኝ፣ የዚህ ክለብ ደጋፊ ነኝ። ላለፉት በጣም ብዙ ዓመታት ከልጅነቴ ጀምሮ አርሰናልን ሳይቆይቻለሁ። የምታወቅበትም አንዱ ነገር የአርሰናል ደጋፊ በመሆኔ ነው። የሰፈር ጓደኞቼ፣ አብሮ አደጎቼ የሚያውቁኝ ማምላክ ምስክሬ ናት።
አርሰናልን መደገፍ ኃጢአት አይደለም፣ ወንጀል አይደለም፣ በደል አይደለም። ይህንን አንተ እንድትረዳው እናንተ እንድትረዱት አንድ ነገር ልንገራችሁ። ግራጁዌት ያደረኩትኝ ከዛሬ 12 ዓመት በፊት ነው። የግራጁዌት መጽሔቴ ላይ ምን እንዳልኩ ስሙኝ። ሜሴት ኦዚልን በጣም ወደው ስለነበረ የሰፈር ጓደኞቼና አብሮ አደጎቼ ኦዚል እያሉ ነው የሚጠሩኝ አሁን ድረስ። ተመልከት፣ ቅጽል ስም ኦዚል ይላል። ይኸውልህ ማንን ታደንቃለህ ስባል የአርሰናል ደጋፊንና አርሰናልን ያልኩት ከዛሬ 12 ዓመት በፊት። እዚህ ሚዲያ ላይ ግን አንድም ቀን መጥቼ ስለ አርሰናል አውርቼ አላቅም። የበለጡብኝ በጣም ብዙ ነገር ስላለ ማለት ነው። ምናልባት ካንተ በላይ ስለ አርሰናል ካንተ በላይ ልናገር እችላለሁ እንጂ ካንተ በታች በፍጹም ልናገር አልችልም። ፕሮፋይል ስላረግ ስለ አርሰናል ዝም ብለህ ስላወራ አይደለም አርሰናልን የምትወደው። ጉዳዩ ግን አሁንም ቢሆን ያ አይደለም። አንተ የተከበርክ ጽኑ የአርሰናል ደጋፊ ሆይ፣ ጽኑ የአርሰናል ደጋፊ ሆይ፣ ስለ ጥጋብህ የሚራቡ ስለ ሰላምህ የሚጸልዩ አባቶች ካህናት ታርደዋል እያልኩ ነው ያለሁት። በነሱ ደም ላይ ቆመህ ነገ ስቴዲየም ገብተህ አትጨፍርም። 22 ዓመት ያጣኸውን ድል በነሱ ደም ላይ ቆመህ አትዘፍንም፣ ደስታን አታደርግም። ስለዚህ አንተ የተከበርክ የአርሰናል ደጋፊ ደግሞም ከአርሰናል በፊት ከዚች አማናዊት ንጽሕት ቅድስት ኩሏዊት ቤተክርስቲያን ልጅነትን የተቀበላችሁ በ40 እና በ80 ቀን ግዴላችሁም ነገ ስቴዲየም ቀርታችሁ እናንተ ኦርቶዶክሳዊ ባለማህተም መሆኑን አሳዩ። በማንም አጀንዳ ውስጥ አትጠለፉ እያልኳችሁ አትጠለፉ እያልኳችሁ። በል ቅጣቸው፣ በመቅረት ቅጣቸው። በል እንግዲህ ኦርቶዶክሳዊ ይህንን ቪዲዮ ሼር አድርገው ተመልከት። አካውንቴ እየወረደብኝ ነው። ተመልከት። አንተ እያለ አካውንቴ ሊወርድብኝ አይገባም። ኮፒ ሊንክ አድርግ፣ ሪፖስት አድርግ፣ ተናገርልኝ። ኦርቶዶክሳዊ ባለማህተም ይህንን በመናገሬ ምን ሊደርስ እንደሚችል አውቃለሁ። ደግሞም አውቄው አምኜበት ነው ይህንን ቪዲዮ የምሰራው። እንግዲህ በክርስቶስ እህትና ወንድሞቼ ሰላማዊ ሰልፍ የምንወጣበት ቀን እሁድ ነው ተብሏል። ስለዚህም እሁድ ጠዋት መስቀል አደባባይ እንገናኝ። የእሁድ ሰው ይበለን። የዛሬው የአዲስ አበባ ስቴዲየም የእንጨፍራለን ምንም ሀዘኑ አይመለከተንም ፕሮግራም በሴፍቲኔት ተጠናቋል ነው የምላችሁ። ሼር ኮፒ ሊንክ አድርጉልኝ። ልነግራችሁ ነው ትልቅ ጉዳይ። በርካታ የአርሰናል ደጋፊ ባለማተቦች ከአርሴናል አርሲ ይበልጥብናል፣ ሀዘናችን ላይ በፍጹም ቆመን አንጨፍርም ብለው ቆራጥ እርምጃ ወስደዋል። ሊከበር በምንም ሁኔታ ሊሸፈን ሳይገባው መመስገን አለበት። ይህንን የተመለከተው ስርዓት ታዲያ ጭንቅ ብሎት መላው ሴፍቲኔታውያን ጥሪ ቀርቦላቸዋል። ከቀኑ 6 ሰዓት ጀምሮ በተለይ ወጣቶቹ ሰብሰብ እንበልና ማሊያም ትታደላላችሁ፣ እንዲሁም ደግሞ ባስ ይዘጋጅላችኋል። ጉዞ ወደ አዲስ አበባ ስቴዲየም ተብላችኋል። ቆንጆ አበል እንደምታገኙም ተስፋ አድርጋለሁ። በተረፈ መልካም የመገረድ ዘመን። በታሪክ የምትጠቀሱ መድረክ ላይ የምትቆሙ ነገ የማንረሳችሁ መስሏችሁ ሊሆን ይችላል። ዛሬ የቆማችሁበት ነገር ትምክህትም ፈጥሮባችሁ ሊሆን ይችላል። ነገር ግን ታሪክ ይመዘግባል። እናወራርዳለን። መድረኩን እየመራችሁ እያንቀለቀላችሁ ያላችሁ አርቲስቶች፣ የማህበራዊ ሚዲያ ሰዎች የጊዜ ጉዳይ ነው። መደምደም ነው የምፈልገው። ይህንን አጀንዳ አድርገን እንድንለፋበትም ስለተፈለገ አንቆይበትም፣ እዚህ ጋር እንዘጋዋለን። በተረፈ ግን ጠቅላይ ሚኒስቴሩ መግለጫ ሰጡ። አባቶቻችን ከእንትን ጋር ተወያዩ ብላችሁ ለምታጨሱና ለምትጫጫሱ ሰዎች ምንም እያላችሁ አይደለም። ገዳዩን አይደለውም እያላችሁ ነው። ምርጫን ተገን በማድረግ ሌሎች ናቸው እያለ ነው። ይህ ጉዳይ እንግዲህ ምርጫ ሳይመጣ ከ6 ወራት በፊትም ሲፈጸም ነበረ። ማን የፈጸመው? እኚህን አባት እስቲ እንስማቸው ሐቃቸውን። መሃል አዲስ አበባ ቁጭ ብለው መልካቸውን እያሳዩ በማንም ሳይቀጠሩ እንባቸውን እያፈሰሱ እውነትን የተናገሩ እኚህን አባት እንስማ። ፖሊስ ጣቢያ ኮማንዶሩ ጋር ሲሄድ አንዱ አንድ እጄን ያዘኝ፣ አንድ እጄን ያዘኝ፣ አንዱ ደግሞ ይፈራል። ምን ሰራው? ህገ መንግስቱን ያልጣሱ ምንድነው የበደሉት ነገር
የበደሉት ምንድነው ባካችሁን ተውኝ ስል ሰማኛለህ አንተ ልበ ወርቅ ባለ ማህተብህን ጠበቅ አድርግና በየሁኔታ በየአካባቢህ በየጓደኞችህ በየገባህ ልክ በአገር ውስጥም በውጭም ተደራጅ። በአርሲ ሌሊቱን በተሰማ መረጃ የፖሊስ አዛዡ በቁጥጥር ስር መዋሉ ሰምቷል። በርካታ የኦርቶዶክስ እምነት ተከታዮች በተገደሉበት በአሰኮ ወረዳም የወረዳው ፖሊስ አዛዥ የነበሩት አቶ አባቡ አብደላም በቁጥጥር ስር መዋላቸውን ኤልያስ መሰረት የዘገበ ሲሆን አዩዛ በሻም ታዲያ ዝርዝር መረጃውን አጋርቷል። በዚህም ታዲያም ከወረዳው ፖሊስ አዛዥ በተጨማሪም የአሰኮ ወረዳ የሰላምና ጸጥታ ኃላፊው አሁን ላይ በቁጥጥር ስር ሊውሉ ሲሉ ከአካባቢው መሰወራቸው ተገልጿል። በምስራቅ አርሲ ባለፉት ጊዜያት በርካታ ግድያዎች መፈጸማቸው ይታወቃል። አሁን ላይ በአንጻራዊ አካባቢው መረጋጋቱንም ተሰምቷል። ዛሬ የገደሉትን እንደሚገደሉ ሆነው የሚመጡበት ጊዜ ሰዎች ይመጣሉ። ታያላችሁም ጭምር እግዚአብሔር ያደርገዋል። ዛሬ ያሳደዷትን ቤተክርስቲያን የሚሰደዱላት ይሆናሉ። ዛሬ የገደሏቸውን ሰዎች መልሰው የሚገደሉ ሆነው ስለ እግዚአብሔር አንገታቸውን የሚሰጡ ይሆናሉ። ይሄ ቤተክርስቲያናችን ህይወት ላይ ነበረ ነው። እዚህና እዛ ያለነው ሰዎች ምንም የሚለየን ነገር የለም። እዛ ያሉት ክርስቲያኖች እየሞቱ ያሉት፣ እዛ ያሉት ክርስቲያኖች ዋጋ እየከፈሉ ያሉት የሚያስገድል ምክንያት ኖራቸው አይደለም። እኛ እዚህ ያለን የምንኖር ሰዎች ደግሞ የሚያስኖር ምንም ጽድቅ ተገኝቶብን አይደለም። እነሱን የሚያስገድል ምክንያት እኛን የሚያስኖር ምን ነገር አለ? እንደውም ተገላቢጦሽ ቢሆን ነው እንጂ ዚማ ክፋትን ሊያስነሳብን እኛ ራሳችን ላይ አጸፋው ሊመለስብን የሚችል ብዙ ኃጢአት አለብን፣ ብዙ ክፋት አለብን፣ ብዙ ነውር አለብን። እግዚአብሔር የሚያውቀው ከዛም አልፎ እኛው ራሳችን የምናውቀው ማለት ነው። ቦታ ካለየን በቀር ምን የሚለየን ነገር አለ? በየቦታው የሚሞቱት ወገኖቻችን የሚሞቱት በሩቅ ሰው አይደለም፣ በራሳቸው ሰው ነው። በራሳቸው ሰው ነው የሚገደሉት። ሐቁ እንደዛ ነው። የሚገደሉት ጥፋት ኖሮባቸው አይደለም። የሚገደሉት ክርስቲያን ሆነው ስለተገኙ ነው። ክርስቲያን ስለሆኑ ሌላ ምንም ነገር ስለሆኑ አይደለም። እንዲህ ብለን ለመናገር እንዲህ ብለን ለማውራት እንዲህ ብለንም ጭምር እውነታውን ለመመስከር ስለከበደን ካልሆነ በቀር እውነታው ግን ይሄ ነው። ሌላ ካለ እንግዲህ እግዚአብሔርም ያውቃል። ጊዜም ጭምር ግልጽ ያደርገዋል። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ዛሬም ክፋት የሚሰሩትን ሰዎች ክፋታቸውን እያወቀ እንዳይሰሩት ይናገራል እግዚአብሔር። አልሰማም ካለ አላዳምጥም ካለ አሻፈረኝ ካለ ግን በኋላ ላይ የሚመጣውን ደግሞ በጸጋ መቀበልም ግዴታ አለበት። ዓለም ለሚደርስባት ችግር ዓለም ለሚደርስባት ማጸፋ በሙሉ የምትመልሰው መግለጫ በመስጠት ነው። እኛም ለመድ ነው። ክፋት ሲደርስብን፣ ነውር ሲደርስብን፣ ግፍ ሲፈጸምብን መግለጫ እንሰጣለን። እስራኤላውያን እግዚአብሔርን ቅዱስ ቃሉን የሚያስተምሯቸውን ሰዎች ያሳድዷቸው የነበሩበት ምክንያት ለምንድን ነው ስትሉ አንደኛውና የመጀመሪያው ምክንያት ሕዝቡ ከእግዚአብሔር ርቆ ስለነበረ ነው። ተዉት፣ መከራው ቀርቶ መከራ መስማት እንኳን አንፈልግም። እኛ እኮ ቢቻል ብንዘምር፣ ቢቻል ብናጨበጭብ፣ ቢቻል እልል ብንል፣ ቢቻል የደረሰባቸውን ሰዎች ደረሰባቸው ብለን እንዲሁ ዝም ብንል ጥሩ ነበር። እንኳን መከራው ከሩቅ ሆኖ ተሰምቶ ቀርቶ ቅርብ ያለነው ሰዎች እንኳን መስማት አንፈልግም፣ ያንገሸግሸናል፣ ሰለች እንላለን። የሞቱት ሳይሰለቹ አንተ የምትሰማው ትሰለቻለህ? የታረዱት ሳይሰለቹ አንተ እንዲህ የምትመለከተው በስልክ ደከመኝ ትላለህ? በጣም ከባድ እኮ ነው። በነገራችን ላይ ሌላው ስለ ክርስቶስ መሞት አልደከመውም፣ አንተ ስለ ክርስቶስ የሚሞቱትን መስማት ሰልችቶሃል። ሌላው ስለ ክርስቶስ ዋጋ የሚከፍል አለ፣ አንተ ስለ ክርስቶስ ዋጋ የከፈሉትን ማዳመጥ ደክሞሃል። በጣም ነው የሚያሳዝነው እኮ እውነት። ለስሙ ደግሞ ሰማዕታትን እንዘክራለን እንላለን። የሰማዕታትን ዜና ቤተክርስቲያን የምትዘክረው ስዕላቸውን ስላ ብቻ አይደለም፣ ገድላቸውን እያነበበች እንዴት እንደኖሩም ጭምር በማሰማት ስለ ክርስቶስ የሞቱትን ዜና መስማት የከበደው ሰው እንዴት ቆሞ የጊዮርጊስን ገድል ይሰማ? እንዴት ቆሞ የመርቆሬዎስን ገድል ይሰማ? አይችልም በፍጹም። ጊዮርጊስ የሞተለትን መርቆሬዎስ ሕይወቱን የሰጠለትን አምላክ እኮ ነው ዛሬም ድረስም ጭምር ክርስቲያኖች በየቦታው ሕይወታቸውን የሚሰጡለት። አሁን እንኳን በዚህ ሁሉ ውጣ ውረድ፣ አሁን እንኳን ባለንበትና በምንሰማው መልካም ባልሆነ ዜና ውስጥ እንኳን ሆነን እኮ እንደው ስለ ራሳችን ብለን መቀየር እንኳን ቢከብደን ስለ ቤተ ክርስቲያን ብለን እንኳን እኮ አንገትም አንደፋነን። እኛ ደፋሮች እኮ ነን። እውነቴን ነው የምነግራችሁ፣ ደፋሮች። ኃጢአታችን ግድ የማይሰጠን ማለት ነው። በደላችንና ነውራችን ምንም ነገር የማይከብደን። እውነቴን እኮ ነው የምላችሁ። እንዴት የራሳችን ኃጢአት ለራሳችንስ እሺ አይከብደን? ለምደነው ነው እንበል። የኛ ኃጢአት ለሀገር ለወገን
ለራሳችን ለሆኑ ለቤተ ክርስቲያን ሰዎች ዋጋ ያስከፈለ መሆኑን እንኳን ስናውቀው እንዴት እግዚአብሔር ፊት ራሳችንን ዝቅ ማድረግና ማረን ማለት ይከብደናል? መስተካከል ካለብን መስተካከል አለብን። ክርስቲያኖች እውነቴን እንምላችሁ ሁላችን ያጠፋነውን የሳትነውን ያጎደልነውን ይጠቅማል ብለን ነገር ግን በዘለቄታው ቤተ ክርስቲያኒቷን እየጎዳት ያለውን ነገር በሙሉ እውነቴን እንምላችሁ መስተካከል አለብን። በቃ ያፈረስናቸው ህጎች በሙሉ የናድናቸው ስርዓቶች በሙሉ ችግር የለም ብለን ገሸሽ ያደረግናቸው የቤተ ክርስቲያን ህይወቶች በሙሉ ዛሬ መተው ዋጋ እያስከፈሉን ያሉት እነሱ ናቸው። እኔ ለሃይማኖቴ ሞታለሁ ተላለ የሞቱን መጀመሪያ ምን አስመኘህ? መኖሩን እስኪ መጀመሪያ ልመደው። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩለው። እውነተኛ የሆኑ ክርስቲያኖች አድራሻቸው ጎልጎታ ላይ ነው። እውነተኛ የሚኖሩ ክርስቲያኖች የሚታዩት ከመስቀሉ ስር ነው። ስለ አምላካቸው መከራ እየተቀበሉ ማለት ነው። ግንበኞች የናቁት ድንጋይ የማዕዘን ራስ ይሆናል አይደል የተባለው? የተገፋችው ቤተክርስቲያን መግነኑ አይቀርም። የፈረሰችው ቤተክርስቲያን ነገ ተሰርታ ከፍ ብላ መታየቱ አይቀር። የናቋት ቤተክርስቲያን ተመልሰው ተንበርከከው ይቅርታ እንደሚጠይቋት አይቀርም። ምንም ጥርጥር የለው። ዛሬም ድረስ ቤተክርስቲያን ውስጥ ያለን ሰዎች ማወቅ መቻል ያለብን ይህንኑ ነው። ክርስቲያኖች ያ ማለት ግን ቸልተኛ፣ ያ ማለት ግን ለዘብተኛ፣ ያ ማለት ግን እንቅልፋም መሆን አለብን ማለት አይደለም። መጸለይ አለብን፣ መበርታት አለብን፣ መጠንከር መቻል አለብን። ቤተክርስቲያናችንን ችግር ደርሷል ኑ ድረሱ ተብሎ ደውል እስኪደወልልን መጠበቅ የለብንም። ብፁዕ ቅዱስ አቡነ መቃሪዎስ ለጠቅላይ ሚኒስትር አብይ አህመድ የሚከተለውን ጠንካራ መልእክት አስተላልፈዋል። አብይ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ እናደርጋለን። ከእንግዲህ አንደበደብም፣ ከእንግዲህ አንታሰር። በነገራችን ላይ አቡነ መቃሪዎስ በጣም ጀግና አባት ናቸው። ከድሮ ጀምሮ ነው የማውቃቸው የመለከታቸው። አሁንም ይህን ትእዛዝ ነው የተናገሩት፣ ይህን ማስጠንቀቂያ ነው የተናገሩት። ይህን ተከትሎ በርካታ ምዕመናን፣ በርካታ ሰዎች ከዚህ ቪዲዮ ስር አባቶቻችን እዘዙን፣ እናንተ ካዘዛችሁን ሁሉም ለማድረግ ዝግጁ ነን የሚሉ ምላሾች ከህዝቡ እየቀረበላቸው ይገኛል። እንዲህ አይነት አባቶች ያስፈልጋሉ ነው እየተባለ እየተነገረ የነበረው። ከአሁን በኋላ ግን እየተገደልን አንቀጥልም፣ የመጨረሻ ማስጠንቀቂያ ነው ብለው እንደሰማችኋቸው አቡነ መቃሪዎስ ለጠቅላይ ሚኒስትሩ ማስጠንቀቂያ አስተላልፈዋል። ተመልካቾቻችን እዚህ የአርሰናል ደጋፊዎች ሳሚዳን፣ ሄኖክ ድንቁ፣ ራሄል ጌቱ ከልብ እናመሰግናለን። እናንተ ትክክለኛ ባለማተም መሆናችሁን አሳይታችሁናል። ሰርዟችኋል ፕሮግራሙ ማለት ነው። ሌሎቻችሁም ጥቂት ሰዓታት አላችሁ። ይሄን ፕሮግራም ሰርዙ። በቃ አይጠቅማችሁም፣ ሰርዙ። ታሪክ ይቅር አይላችሁም። ባለማተቦች የአርሰናል ደጋፊዎች አደራን እንዳትገኙ። ቪዲዮ እንደተመለከታችሁ ነው። ልጆችሽ በሃይማኖት ጸኑ፣ ሞትንም ሳይፈሩ ስለ ኦርቶዶክስ ተዋህዶ ባለመሰከሩ ይታወስ ቅዱስ ስማቸው፣ ይዘከር ሰማዕትነታቸው። እነዚህ ሰማዕታት እኮ የሰጡት ገንዘባቸውን፣ ንብረታቸውን፣ መኪናቸውን አሊያም ቤታቸውን አይደለም፣ የሚሳስላቸውን ውዲቷ ነፍሳቸውን ጭምር ነው። ኦርቶዶክሲያን ባለማተቦች አርሲ ላይ እኮ አንገታቸው ላይ ማተብ በማድረጋቸው ብቻ የ4 ዓመት እንኳን ቃላትን እንኳን በቅጡ መደርደር የማይችል ኦርቶዶክሲያን ባለማተብ እኮ እንደ በግ እየታረደ ይገኛል። በዚህ ሰዓት እንዳይመስላችሁ ዳር ላይ ያለው እሳት እኛን አይፈጀንም ካላችሁ ዳር ላይ ያለው እሳት መሃል ላይ መምጣቱ አይቀርም። ኦርቶዶክሲያን ባለማተቡ ተው፣ ዛሬ ላይ ያልደረሰን ብለን ዝምታና ንብረት ኦርቶዶክሲያን ባለማተቡ ስለንና ስለናንተ ኃጢአት የሚጸልዩ ገዳማውያን አባቶቻችን ነው እየተገደሉ ያሉት። ታሪካችን ነው እየተቃጠለ ያለው። ከ100 ዓመት በላይ ያስቆጠረ የገናናው መልአክ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። ታቦቱ ተሰዷል። ኦርቶዶክሲያን ባለማተቦች ምንድነው የምንጠብቀው? እንደ አርሲ ላይ እንግዲህ የደም መሬት መሆኗን ቀጥላለች። ዛሬም መፍትሄ ያላገኘው ጭፍጨፋ። ኦርቶዶክሲያን ባለማተቦች አብዝተን ወደ እግዚአብሔር የምንጸልይበት ጊዜ ነው። አብዝተን እንጸልይ። ስለ ኃጢአታችን ስለ በደላችን እግዚአብሔር አምላክን እንማጸን። ከአባቶቻችን የተሰጠ መግለጫን ሰምተናል፣ ተመልክተናል። ወደ አርሲ ሲጓዙ የነበሩ ወንድሞቻችን ባለማተቦችም እንግዲህ ከዛ በኋላ ማለፍ እንደማይችሉ ተነግሯቸው እየተመለሱ እንደሆነ በቪዲዮዎች ተመልክታችኋል ብዬ ተስፋ አደርጋለሁ። በቀጣይ ወቅታዊ አዲስ መረጃዎች ድረስ ሰላም ቆዩልን። የሐዘን መጨረሻ ያርግልን እግዚአብሔር አምላካችን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ሰብስክራይብ ያደረጋችሁ ዛሬም የደወል ምልክቷን የጫናችሁ ማበረታታችሁን አትርሱ። እወዳችኋለሁ።